ሴቶች የሚታጩበት አይደል? ብዙ እንግዲህ ውበታቸውን ሴትነታቸውን የሚያሳዩበት ወንዶች የት ሄደኔን የሚያሽኮረመኘው እዛ ጋር ዝምድናውን ቆጥረው ዘር ተቆጥሮ ምን ተብሎ ሽማግሌ ይወጣል። መተኮስ ትችያለሽ? የግድ ነው። እውነት ነው። ሪያሊቲ ነው። እውነቴን ነው የምነግርሽ። ኮማንደሯን እንደዚህ ቁጭ ብዬ ኢንተርቪው ማድረግ አንድ እጁ ላይ አንድ እግሩ ላይ ሰንሰለት ታስሮ ነው እየዞረ የሚለምነው። እንኳን ለአሸንድዬ ሻደይ ሶለል በዓል አደረሳችሁ። የልጃገረዶች በዓል ነው። የራሳችንን ባህል ወግ ሴቶች ይዘን ደግሞ መዝለቅ እንደ ሀገር የሚያኮራ ተግባር ነውና ሻደይን ስናነሳ እንግዲህ ዋግምራ ሰቆጣን መርሳት አይቻልም። በተለይ የልጃገረዶች ጨዋታ ከጾሙ ጊዜ ጀምሮ ከፍልሰታ ጀምሮ በጣም በደማቅ የሚከበር ነው። ባህሉን ወደ ዓለም መድረክ እንዲተዋወቅ ካደረጉልን ደግሞ የጥበብ ሰዎች መካከል አንጋፋ ናት ድምፃዊ እመቤት መኮንን፣ እንዲሁ ደግሞ ድምፃዊ ሳራም እዚህ ተገኝተዋል። በጣም አመሰግናለሁ ስለመጣችሁ። እንኳን አደረሳችሁላችሁ። እንኳን አብሮ አደረሰን። ስታምሩ እናመሰግናለን። የዋግ ቆንጆች ናቸው። ታዲያስ ሴቶቹ ግን ኃይለኛ ናቸው ይባላል። ትስማማለሽ? የግድ ነው። እውነት ነው። ሪያሊቲ ነው። እውነቴን ነው የምነግርሽ። ኃይለኛ ናቸው ሴቶቹ፣ ኃይለኛ ናቸው። ወንዶቹ ገራገር ናቸው። ሴት ሁሉም ያው ነው። አሁን ካየኝም ያቀኛል። ሀብተ ማርያም ይባላል፣ ዘመዳችን ነው። በኋላ ሚስቱን አመጣ ከሰቆጣ። በሌሊት 9 ሰዓት ገላውን ይታጠባል ቧንቧ ስር። እናቴ ምን ገባ ብላ አባት ያልነበረም ሌባኑ ምንድነው ስትል ገላውን ቆማ ታሳጥበዋለች እንደ ወንድ። ከዛ ምንድነው ሀብተ ማርያም ስትለው ታጠብ ብላኛል። ይታጠብ ተለውሽ ምናምን እንደ ወንድ ማለት ነው። ከዛ አሃ የዋግ ሴቶች ከባድ ናቸው ደግሞ ሲታዘዝላት ሲፈራት። ተሳሳትኩ። ታማኝ ናቸው። ትልቁ ነገር ታማኝ ናቸው። ከሌላው ለየት የሚያደርገው እኛ ጋር ሴት መልከፍ ሴት መጥለፍ የሚባል የለም። ከልጅነቷ ጀምራ ስለምትታጭ በቃ የገሌና ተብላ ስለምትታወቅ ማንም ሰው አይነካም። እና ይሄ ለየት ያደርገዋል። እና ባሏም ለሷ ክብር አለው፣ እሷም ለባሏ ክብር አለው። ራዲት በቤተሰብ የተሰጣት እንደ ስጦታ ስለሆነ የሚቆጠረው እና ለዛ ነው ባሏን የምታዘው። እንግዲህ እመቤት ያንቺን ስናስብ ቅጽል ስምሽ ሁሉ በቃ ሻደይ ነው አይደል? አዎ። ሙዚቃዎችሽ 2 የሙዚቃ አልበሞችን ሰርተሻል። ነጠላ ሙዚቃዎች በጣም ብዙ ተጫውተሻል። ወደኋላ ለመልስሽ በልጅነት ነው የወጣሽው አሉኝ ከሰቆጣ፣ ግን ባህሉ ደግሞ በጣም ይከበራል። እስቲ ምንድነው በሰቆጣ ባህል ውስጥ ሻደይ ምን የባህል ትውፊት አለው የሚለውን ንገሪኝ። ታሪካዊዎቹ ሳር ቤቶች ፊት ለፊት አስደናቂ አፓርትመንት ሲቲ ፕላስ ከቴምር ፕሮፐርቲስ ሳር ቤት አደባባይ አጠገብ ቢኖሩበት የቅንጦት ህይወት ቢያከራዩት በዶላር የሚንበሸበሹበት ከባለ 1 እስከ 3 ምኝታ በፈለጉት ካሬ አማራጭ ሱቅ ከነገቢያው አለን። ከ12 እስከ 558 ካሬ ሳር ቤት አደባባዩ ላይ ሱቅ በ2 ሚሊዮን ብር የሚሸጠው ቴምር ብቻ ነው። የኢትዮጵያ አየር መንገድ ሸባ ማይልስ አጋር ነው። እናም ከቴምር ቤት ሲገዙ ወደ ፈለጉበት ሀገር የሚበሩበት የሸባ ማይልስ ስጦታ ይበረከት ትሎታል። በ0910 05 40 29 ፈጥነው ይደውሉ። ሻደይ የራሱ የሆነ ታሪክ አመጣጥ አለው። ያመጣጥ ታሪክ አለው። አሁን አንዳንዱ ዝም ብሎ በአደባባይ ተጫውቶ እንደሚበተኑ አይነት አው ሊያይ ይችላል። እንደዛ አይደለም። ሻደይ የራሱ የሆነ አመጣጥ የራሱ የሆነ ታሪክ አለው። አሁን በሁለቱም ባህላዊ ሃይማኖታዊ ከዛ በፊት ግን ባህላዊ ነው የነበረ። ከጌታችን ከመወለዱ በፊት ከ3000 ዓመት በፊት ነው የሚባለው። ባህላዊ ነው የነበረው። ያም ምንድነው ሴት ልጃገረዶች አብዛኛው ዋግ ላይ የሴት ነገስታቶች ነበሩ። ወንድ ንጉስ አልነበሩ። ሴት ነገስታቶች ስለነበሩ ልጃገረዶች ለሴት ነገስታቶች ማወደሻ ነበር የሚዘፍኑባት። እኔም ቅርብ ጊዜ ነው ታሪክ የሰማሁትና ለነዛ ለሴት ነገስታቶች ራሱ በታሪክ ደረጃም ሴት ነገስታቶች የነበሯት ዋግ ናት። ያው እንደ ኢትዮጵያም ስታሰብ የመጀመሪያ የሴት ነገስታቶች ዋጎች ናቸው። መጨረሻ እነዛ ሴት ነገስታቶች እየጠፉ በወንዶች እየተተኩ ምናምን ሲመጡ የሴቶች ነፃነት ግን አልጠፋም። አሁንም ሴቶች ከዛ ወደ ሃይማኖታዊ የሆነ ፍልሰታን ተንተርሶ ለእመቤታችን የሆነ ጾማን ተንተርሶ መጣና አሁን ሃይማኖታዊም ባህላዊ ሆኖ ይከበራል። አጀማመሩ ግን እንደዛ ነው እንጂ ሃይማኖታዊ ቢሆንና ፍልሰታን
ተንተረሶ የሚመጣ ቢሆን ኦል ኢትዮጵያ ላይ ነበር መከበር የነበረበት። እንደዛ አይደለም። ዋግ ላይ አጀማመሩ ይሄ ነው የሚባል እኔ የሰማሁት ነው። እንግዲህ አልነበርኩም። አይ ድሮም ለነገሩ በስልጣኔ በነገስታት በጀግንነት ዋግ ኽምራ ሰቆጣ ይነሳል። ባህሉ ደግሞ በጣም ይከበራል እንዳልሽው ከጾሙ ጀምሮ ከሚያዙት እቃዎች ካለባበሱ ጀምሮ ሲኬድ ሁሉ የሚያስፈስኩት እንደውም በምን ብናያት እቺ ትንሽ እቃ ወተት ይዘው ለመብላት ለማይችሉት መጠጣት ለማይችሉት ሁሉ በረከት እያገኙም እያወደሱም እያሞገሱም ይሄዱበት ባህል ነው አሉ። አዎ ፍልሰታ ላይ ምን አዲስ ነገር አለ መሰለሽ? ልክ ፍልሰታ ሲገደብ ወተት ማግኘት የማይችሉ መግደፍ የማይችሉ ከዛ ባለሀብቶቹ እነዚህ ወተት ያላቸው ብዙ ከፍት ያላቸው ይገፋል። በዛን ጊዜ ያው በፍልሰታ ሙሉ ስለማይጠጣው በርካታ ወተት ነው ተሰብስቦ የሚቆየው። በዛን ዕለት ይገፋና በቅል ተደርጎ ወገሚቱ የተገፋው ወገሚቱ በቅል ይደረግና ይሄን ያህል ቅቤ ውስጥ ላይ እየተጨመረ ምንም አይነት መግደፍ ለማይችሉ ወተት መቅመስ ለማይችሉ እየተዞረ ይሰጣል። ብቻውን አይበላም። ይሄም አንድ በጋራ የመብላትን ባህል ነው የሚያሳየውና ይሄ ዋግ ላይ ለየት የሚያደርገው ነው። በዚህ ብቻ አይደለም መቅደም ፋሲካ እንቁጣጣሽ ላይ ራሱ በግ አርዶ መብላት ማይችሉ መግደፍ የማይችሉትን በግ ያረዱ ሰዎች ዱለቱን አዘጋጅተው የኛ ሀገር ነው ዱለቱ የተለየ ነው። አዎ አንድ ቀን ወስጃለሁ። አይ ብዙ ነገር ይደረግበታል። ሐሞቱ ሁሉ የተለየ ነው። እርጥብ ዱለት ይባላል። ያ ዱለት ያላቸው ሰዎች እነዚህ ከበግ ያረዱት ሰብሰብ ያረጉና አንድ ላይ ተዘጋጅተው ግማሽ እንጀራ እየተደረገ በትልቅ ሰፌድ እየተደረገ ቁጭ ይደረግና ዱለቱ ምንም ነገር ለሌላቸው ያም እየዞረ ይሰጣል። ይሄ በጋራ የመብላትን በጋራ የመኖርን ባህል የሚያሳይ ድንቅ ባህል ከምንላቸው አንዱ። አሁን በሻዴ ዕለት ደግሞ ልብስ የሌላቸው ይኖራሉ። በሻዴ ዕለት ልብስ ይሰፋል። ማንኛውም ሴት ልብስ ታሰፋለች። ግን የሌላቸው ደግሞ አሉ። እንኳን የክትና ዕለቱን ማይለብሱ የለውም አይደለ? የክትሽን አውጥተሽ ነው የምታወሽው። የክትሽን ለብሰሽ ማታወቂያትን ለዛ ልብስሽን ለሻዴ ሲባል ይሰፋል እና ተዋውሰን ለብሰን በጋራ በልተን በጋራ ተጫውተን ነው የምንኖረውና እንትኑ ባህሉ የጭፈራ ሴት ብቻ አይደለም፣ የመረዳዳት በጋራ የመልበስ በጋራ የመብላትን ባህልም የሚያሳይ ነው። እንግዲህ አሁን ደግሞ አንቺ ድምፃዊ ነሽ፣ ብዙ ሙዚቃዎች ሰርተሻል። ምን እየተባለ ነው እንግዲህ ሲወደስ ከመብሉ ከመጠጡ ከመረዳት ባሻገር ደግሞ ሴቶች የሚታጩበት አይደል? ብዙ እንግዲህ ውበታቸውን ሴትነታቸውን የሚያሳዩበት ወንዶች የት ሄደ እኔን የሚያሽኮረመኘው እዛ ጋር አለ አይደለም? ዛሬ ቆንጆ በስቷል። እንደዚህ ደግሞ ጎርደድ እያሉ ሴቶች የሚያሽኮረሙበት በዓል ነው። ምን የተለየ ገጠመኝ ኖረሽ ያውቃላች? ቶሎ ታጨን ብለሻል። እንዴት ነው እመቤት ቶሎ ታጭታለች ወይስ በሻዴ ደጅ? ከእንትን ያው ሻዴ ጨዋታ ላይ እንዳልኩሽ አብዛኛው ይታጫል። በልጅነታችን ነው የምንታጨው። አጋጣሚ ግን ወንዶች የሚመጡት ያው ይሄን ለመበጠስ ነው። ሻዴውን ይበጥሳሉ እና ወንዶች በብዛት አባቶች አሉ ራሱ ጠባቂዎች ጨዋታ ላይ አጋጣሚ አንድ አባት አላዘጋጀንም እንጂ አሉ አባቶች ይጠብቃሉ ልጆቻቸውን ማለት ተጨዋታውን ማለት ነው። ከዛ ወንዶች ይመጡና ያው ያልታጨ ወይም ደግሞ ገና መራጭ ከሆነ ሻዴዋን ይበጥሳል። እሺ እዛ እሷ ያው እንደመምታትም ያረጋታል እንደማልቀስም ያረጋታል። ቆይ ለገሌ ነው የምነግርህ ብላ ታስፈራራለች። ያው የዛሬ ዓመት እንደዚህ ረብሸኛል ዘንድሮ ቆይ እነግርሃለሁ ብላ ብታስፈራሪ ምን ታመጫለች ምናምን ይላታልና እንዳጋጣሚ ሆኖ የሚተጫጩ ማለት ግን ራሱ እንደለከፋ አይደለም ሄዶ ለቤተሰብ ነው የምናገረው። እንዲህ አይነት ልጅ አለ ታይቻለሁ ካልታጨች ማለት ነው ይላል። ቤተሰብ ዝምድናውን ቆጥረው ዘር ተቆጥሮ ምን ተብለው ሽማግሌ ይወጣል። ከዛ ሄዶ ይታጫል ማለት ይሄ ከስንት ባህል ወጓው በጣም ትልቅ ነው፣ በጣም ጥብቅ ነው። ራሱ ዋግ ላይ ያለ የጋብቻ ስርዓት የተለያዩ ማህበራዊ ኑሮች በጣም የተለዩ ናቸው። ይሄ ግማወራም አይዘልቅም። እንግዲህ አቀባበሉ በእምነቱ ያለው ስርዓት ሰቆጣ ሰው በጣም ብዙ ባህል አለ። አበላሉ እርቅ ስነ ስርዓቱ የጋብቻ ስነ ስርዓቱ በጣም አንድ ነገር ነግርሽ ነፍስ የገደለ እኔ በማውቀው በእኔ የማውቀው ነፍስ የገደለ እርቅ ይፈጠራል። በቃ እርቅ ተፈጠረ እንዳይገድሉ ማለት ነው። የሟች ወገን እንዳይገድሉ እርቅ ይፈጠራል እና የሚከፈል ገንዘብ ይወሰናል ለዛ ለገዳይ። ያ ገዳይ የሰው የገደለ መሆኑን ለማሳየት አንድ እጁ ላይና አንድ እግሩ ላይ ሰንሰለት ታስሮ ነው እየዞረ የሚለምነው ብር ማንም ሰው አይደለም እንዲጸጸተው ማለት በቃ የሰው ነፍሰ ገዳይ ነው ተብሎ ሰውም ይረዳዋል። ብሩን ለማግኘት አይደለም ለነፍሰ ገዳዩ
የሚሰጠ ካሳ ብር ግን ያው ለመሰብሰብ ተዋርዶ ነው በክብር አይደለም አዎ ሰንሰለታት ያማው ይታወቃል። ምልክትም ጭምር እኮ ነው ይሄ ነፍስ ገድሏልና እርዱት ነው እግር መንገድ የእርዳታ ምልክትም ነው። ምክንያቱም ያን ካልያዘ ነፍስ ገዳይ መሆኑ በምንም አይታወቅም። ገብቶሻል አይደለ? እሱን ይዞ የሚለምን ብቻ ነፍስ ገድያለሁ ግን እርቅ ፈጥሬያለሁ ለገደልኩት ግን ካሳ ተጠይቄያለሁ ብሎ ያን ይዞ የሚዞር ከሆነ ብር ማንኛውም ሰው ይሰራል። ኦልሬዲ እርቅ ተፈጽሞ ማለት በቃ እርቅ ተፈጽሟል። አይነኩትም እነዛ በቃ ይሄ ራሱ አንድ እንትን ነው። በፍጹም ቂም አይፈጠርም ከታረቁ በኋላ በቃ እንግዲህ ነፍስን ያህል አጥፍቶ ማለት ነው። እና ደስ የሚል ባህል ነው ያለው የመግባባት እንትናቸው እንዳልሽው ሃይማኖቱን ስለሚያሰር ነው። ለሃይማኖታቸው ያላቸው ጽኑ እምነት ነው የሚያሳየው። በጣም ወደ ሙዚቃ ስራዎችሽ እንምጣ። በልጅነት ለምን ወደ ባህር ዳር ሄድሽ ብዬ እያሰብኩ ነበረ። በልጅነት አወጣን የቀረችው ግን ባህሉን ይዛ ደግሞ ለብዙ ለዓለም አስተዋውቃለች አሉኝ። እንዴት ወጣሽ? ሰቆጣ ባህር ዳር ሳይሆን በልጅነቴ ሌላ ቦታ ነው የነበርኩኝ። እውነት በኋላ አሁን ነው ያለሽ? ባህር ዳር አንድ 20 ዓመት ምናምን ሆነኛል ከመጣሁ። ማለት የፖሊስ ኦርኬስትራ ቡድን ውስጥ ነው ያለሁት። ከዛ በፊት ሌላ ቡድን ነው የነበርኩኝ እና ባህል ቱሪዝም ነበርኩኝ። የክልሉ የመከላከያ ነበርኩኝ። መጀመሪያ መከላከያ ነው። መከላከያ ባህል ቡድን ነበርኩኝ። ኮማንደሯን እንደዚህ ቁጭ ብዬ ኢንተርቪው ማድረግ እዛ ከመከላከያ ወደ አማራ ክልል ባህል ቱሪዝም ሄድኩኝ። ከዛ በኋላ ወደ ፖሊስ ኦርኬስትራ እንደዚህ እየተዛዛርኩ ነው የቆየሁትና ያም ሆኖ የሀገሬን ባህል የሀገሬን ወግ ለሰከንድ ረስቼው አላውቅም። ለሰከንድ በጣም ነው የምወደው እና ከሌላ አይጠፋም። ከዛ ተነስቼ ነው ሻዴ መስራት የወጣሁና ብዙ ሙዚቃዎችም ሰርቼ። ሻዴ መቼ አወጣሽ ማለት ነው? ዛሬ ሻዴ 2000 አውቃው ቅድም የሰማነው 2000 ላይ ነው የሰራሁት። በአጋጣሚ ሻዴ ሚሊኒየም አዲስ አበባ ማለት ሰቆጣ በደማቁ ይከበራል ሚል ማስታወቂያ አየሁት። ቁጭ የቤቴ ላይ ሰኔ ነው ትዝ ይለኛል። ከዛ ማስታወቂያን ሳይ እንዴ ታዲያ ለምን እኔስ ሙዚቃ ሰርቼ አልቀርብም? ዝም ብሎ እኮ ነው በመሀል ላይ የመጣ አጋጣሚ ነው አልኩኝ። ማቃቸውን ዜማዎች ገጣጠምኳት። ግጥሞችን እንደዛ ገጣጠምኳቸው። ቁጭ ብያው ያው የህዝብ የህብረተሰብ ነው የህዝብ ዜማ ነው የጨመርኳቸው። የመጨረሻ አካባቢ ያሉትን ነው የህዝብ ዜማ ነው የህዝብ ግጥሞች ናቸው። ገጣጠምኩኝ። ቀጥታ ከባህር ዳር ሄኖክ ከመጣ ሄኖክ ነጋሽታ ሄኖክ እኔ ጋር ይሰራ ነበር። ወጥተው ግን አዲስ ቅንብር ጀምሯል በራሱ ጊዜ። እኔ በቃ ልመጣ ነው ሙዚቃ ልሰራ አልኩት። ምን አይነት ሙዚቃ አንተ ዝም በቃ ስመጣ እነግርሃለሁ አልኩት። ከዛ መጥቼ እስቲ እንስማው አለ። ስገባ እሱ ራሱ ደነገጠ። እንዴት ባህል አለ እንዴ? ዝም ብለህ ስራ አንተ የሰቆጣ ባህል ነው ያልኩት ስለው በጣም ደስ አለው። ያው እንደሰማሽው እግዚአብሔር ይስጥህ ሄኖክም በጣም በደማቁ አርቆ ቆንጆ አርቆ ሰራለሁ። በጣም በቃ ሰው ውስጥ የሚገባ ከግጥም ከዜማው ከክሊፑ በጣም ቆንጆ አርገሽ መጠሪያሽ ሆነ። አዎ ከዛ በኋላ አሁን ሰው ሻዴ ነው መቤት ሻዴ ብትይ ነው እንጂ መቤት መኮንን ብትይ ብዙ ሰው አያውቅም። ማንም አያውቅም። መቤት ሻዴ ስትይ ነው ሰው የሚያውቀውና ከድምፃዊ ካሳሁን ጋር እሱ የሰራሽ ሙዚቃ እሱ እኮ ነው። ካሳሁን ሶራ ጋር አብረን ሶራ ሻዴ በአንድ ካሴት ነው የተለቀቁት። አንድ ወቅት ላይ ነው ያወጣ ነው። ውይ እሱም በቃ በጣም ባህሉን አስተዋወቀ። አንቺም ደግሞ አንድ ወቅት ላይ አንድ ሙዚቃ ቤት ነው ያተመው ራሱ ሁለት ሙዚቃ አንድ ወቅት ላይ ነው የሰራ ነው። ዋሊያ ሙዚቃ ቤት ነው ያሳተመው። እንደዛ ሆኖ የኔ አጋጣሚ በሚዲያዎች በጣም ተቀባይነት አገኘ። በጣም እስካሁን ድረስ ነው። እስቲ አንድ ሙዚቃ ቤት ከሻዴ ውጭ ከሰራሻቸው? ከሻዴ ውጭ እንደ ሻዴ የሚወደዱ በርካታ ሙዚቃዎች አሉኝ። ከነው የት ነው ሀገር ማርኮኛል ከምከም ጎፈሬ ዝባላ አርገሌ አሀየዋ ሳህላ ሰይት ለለየን እስኪ ንጉሳት ለለየ ወይም ከንዝባ ለለየ ፈረስ መጋለቢያ ለለየ ደሞ ደንበጥዋ ለለየ አንተ ባለ ቁምጣ ለለየ ክምክም ጎፈሬ ለለየ ጠብቀኝ መጣሁ ለለየን እዛው ነው ዳሬ እዛው ነው አዳሪ የሚለው በጣም የሚወደድ ሙዚቃ ነው። ከሻዴ ቀጥሎ ቆንጆ ሰው የሚወደው ሙዚቃ ነው። ራሱ የቅብብል ሙዚቃ ራሱ ታዲያ እስቲ በይ በስተጓሮው በኩል ምን አስቀምጥካል ፊት ለፊት በመሩ እንጣት ይሻልካል ያለም ይሄ ነው። ከዛ እሱ ምን ይላል?
ቤትሽን ስመለከት እዛችን አንቺን ስራው ለምን ጊዜ ይሰራ ይሆን ያለመኝ አይ የጎረቤት ወዳጅ ምኑ ክፉ ነዋ ሰፌዱ መንገው መልእክተኛ ነው ያለሙ ጌታዬ ሌላ 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 ይቀጥላል። በስመ አብ እንዴት ደስ ይላል! ደግሞ ባህሉም ወጉም ራሱ በጣም ደስ የሚል ነው። ከዛ የሙዚቃ አልበም አወጣሽ? ወዲያ አወጣሽ ወይስ ነጠላ ሙዚቃ ሆነ? ከሻዴ በፊት አንድ አልበም ሙሉ አልበም? አዎ ሙሉ አልበም ነው። ያው ብዙም እንትን አላገኘሁም። ከሻዴ በኋላ ደግሞ እንደዚሁ አንድ አልበም ሰራሁና ከዛ አሁን በነጠላ እዚህ መቀጠል ይሻላል። ነጠላ እዚህ ይሻላል። ገቢው ካላዋጣም ጋቢው ካላዋጣ አሁንም ቀጣይ የምሰራቸው ስራዎች ሳራ ወዲያም አንድ ያለን ሻዴ የምሰራው በጋራ አንድ ስራ አለን። አዲስ ስራ ሜቢ እግዚአብሔር ከፈቀደ በቀጣይነት እናደርሳለን። ከሌሎች የላሊበላ ልጆች ጋርም ቀጣይ ብዙ አሁንም አንድ ክሊፕ ሰርቻለሁ። ሻዴ 3ኛ ማለት ነው። ለቀጣይ ዓመት ያው ይደርሳል ነው። ሻዴ 3ኛ አይደል? ምን ጨመርሽበት? በተቻለ መጠን ሌላ ድምፃዊ ጨመርኩ። ሁለት ክሊፑን በአሻሻልኩት የተሻለ ክሊፕ ምስል ጥራቱ አሁን ነው ያው በዘመኑ ካሜራ በተሻለ ሁኔታ ያው ባህሉ እንደጠበቀ ሆኖ በርከት ባለ ሰው የተሻለ ያው ሻዴ በርከት ያለ ሰው ስለሆነ የሚጫወት በዛ አይነት ሰርቻለሁ። ቀጣይም አሉ እንዳልኩሽ ታረጋጋም አንዳለ ሌሎችም አሉ ይቀጥላል። ሻዴ ታረጋጋ አላለን ተቀባበሉ እስቲ ይበሉና እንጎራረሳለን። አዲስ ነው ገና ያው ስቱዲዮ ልንገባ ስለሆነ ይቆያል። ገና ይቆይ ሚስጥር ነው ሚስጥር ነው። እሺ ሌላ ግን ተቀባበሉና በሉ። ታሪካዊዎቹ ሳር ቤቶች ፊት ለፊት አስደናቂ አፓርትመንት ሲቲ ፕላስ ከቴምር ፕሮፐርቲስ ሳር ቤት አደባባይ አጠገብ ቢኖሩበት የቅንጦት ህይወት ቢያከራዩት በዶላር የሚንበሸበሹበት ከባለ 1 እስከ 3 መኝታ በፈለጉት ካሬ አማራጭ ሱቅ ከነገቢያው አለን። ከ12 እስከ 558 ካሬ ሳር ቤት አደባባዩ ላይ ሱቅ በ2 ሚሊዮን ብር የሚሸጠው ቴምር ብቻ ነው። የኢትዮጵያ አየር መንገድ ሸባ ማይልስ አጋር ነው። እናም ከቴምር ቤት ሲገዙ ወደ ፈለጉበት ሀገር የሚበሩበት የሸባ ማይልስ ስጦታ ይበረከት ሎታል። በ0910 05 40 29 ፈጥነው ይደውሉ። ነፍሷን ይማረውና የበለጠ ለሷ ጓደኛዋ ናት፣ የሀገር ልጅ ናት፣ የትግልም የምንም ጓደኛዋ ናትና ነፍሷን ይማረው። የዕለተ መስቀል በጣም ስለምወደው ብለውና ብትቀበለኝ ደስ ይለኛል። በደስ ዳርኒ ራሱ አለሁልሽ ለለየ 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 መገና ለምዋ ያለማ መገኑ ይታ ያለሙ መገና ለምዋ ለለየ መገኒራ ነው መገና ለምወይ ያለምወይ ያለምወይ መገኑ ይታ ይበዚታ ያለምወይ ያለምወይ ግዘታ ሆዛቆ ያለምወይ እንዴት ያምራል መገኑ ይውደን ያለምወይ ያለምወይ ግዙት ፍቅላ አንዋቆ ያለምወይ አቆም ተቋን ዘወም ይምብድር ዘወ የኛ ደያለም ነጭስ በንዝሮ አቆዛቆ ሲርነግ ዘቃ ቆዛቆ መገን ወየው ደንጊ ዝድፍቅ ላሟቆ ለለየ 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 ወዛ ወሸራ ለለየ እንደመምሽታ ቸልሞዋት ዝበነዝሮዋ ያልመወዝ አምረመይታ ያለመት መየነውደ ቸልሞዋር ደቃጽይን ወደ ቸልሞዋር ሚቀጆ አይደ ደስ ይላል። ስለምወዳት መግዴ ወይ እንጃለ የራሳችን ብዙ በጣም 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 እሷን ለማስታወስ ያህል ነው። አዎ ሁለታችሁም በጣም አንጋፋ ድምፃዊ ናቸው። አዎ ለተመስቀል ማለት ከትግራይ የኪነ ጥበብ የእንትኖች መኪና አደጋ ላይ ከሞት ውስጥ ያለች ጎበዝ ያገኘ ዘፋኝ ነበረች።
ወታደር ቤት አሉ ትግሉ ላይ ነበረች። አዎ አንቺም ራሱ ትንሽ ነበርሻል መተኮስ ትችያለሽ? ኧረ ገና ልጅ ነኝ እያልኩሽ በህፃንነት እውነትሽን ነው። ማሳደጊያ ነው የምንተኩስ የማር እንትን ነው የምትተኩሽ መድፍ በይ ገና ልጅ ያለ ስትይ ህፃናት ማሳደጊያ ላይ ነው ያደግኩት አይደል? በጣም ሰራዊት ወደ ምናምን አልገባሁም። በጣም ነው የማመሰግነው። በተጣበበ ጊዜ ነው የመጣችሁት። ብዙ ኃላፊነቶች አሏችሁ። መቤቴ በጣም አመሰግንሻለሁ እዚህ ድረስ ስለመጣሽ። ብርቅዬ ናችሁ። እዚህ ስትመጡ እኮ እነ መቤት መጡ ተብሎ ስንት ድምፃዊ ተደውሎ ነው እነ ሳራ መጡ ተብሎ ባህላችሁን ምንሽ የጠፋውን በተለይ ያለው ትውልድ እዚህ ያለው ባህሉን የራሱን እንዲደምቅበት እንዲያቅ ለምታረጉት በጥበቡ በሰጣችሁ መክሊት ነው የምታገለግሉት እና በጣም ክብር አለን። ሰቆጣ ህዝብ ለእናንተም ኑሪልን። በጣም መጨረሻ ማለት የምትፈልጊ እንኳን አደረሳችሁ ማለት ከአንቺ ጋር እናድርግን አንድ ያጎርስሻል የኔ ሙያ። እሺ መላው የኢትዮጵያ ህዝብ እንዲሁም ደግሞ የበዓሉ ባለቤት የላሊበላ የቆቦ እና የዋግ ህዝብ እንዲሁም የትግራይ ህዝብ እንኳን ለሻዴ አሸንድዬ ሶለል አሸንዳ በሰላም አደረሳችሁ። በዓሉ የሰላም የበረከት እንዲሁም አገራችን በቀጣይ ሰላም ሆና ደግሞ የተሻለ ሆኖ በተሰባሰብ የምናከብርበት ጊዜ ያርግልን። እንኳን አደረሳችሁ። መልካም የሻዴ በዓል እመኛለሁ። መልካም አመሰግናለሁ። እኔም በጣም አመሰግናለሁ። በአሁን እንቆራረስ ና ጀግና ነው ጀግና ወይ ሰቆጣ ወንድ ጀግና ኑ ቆንጆች በስማም እንዴት ያማምራሉ። ምን እየበላችሁ ነው እናንተ? ወተት ምናምን ነው ቆዳችሁ እንዲሚያም የፍየል አይደል?